ግባና ውጣው ሳክድ ይላል አሰልጣኝ አርኔ ስሎት በይፋ ከክለባችን ሊቨርፑል ተሰናብቷል። ከዛሬ 3 ቀን በፊት የሰራውትን ቪዲዮ ግቡና እዩ። ግምገማ እየተደረገበት ነበር። የሚታወቅ ነገር የለም። ኢራኦላ ወደ ክለባችን ሊቨርፑል ሊመጣ ብዬ ነበር፣ ተሳካ። አንዶኒ ኢራኦላ አዲሱ የክለባችን ሊቨርፑል ስፔናዊ አሰልጣኝ እንደሚሆን እንግዲህ ተገልጿል ማለት ነው። ከዚህ ቀደም ግን ስሎት ተሰናብተው ኢራኦላ ወደ ክለባችን ሊቨርፑል እንደሚመጣም ደግሞ ወንድሜ ሃይ ሌቭል በጣም እየነገረኝ ነበር ማለት ነው። ከምሬን ነው የምላችሁ። ከዛ ቀደም ሃይ ሌቭል ወደ ክለባችን ሊቨርፑል ኢራኦላ እንደሚመጣ አጥብቆ እየነገረኝ ነበር። እሱ ራሱ ክሬዲቱ መውሰድ አለበት። ለማንኛውም ማለት ነው እጅግ በጣም ደስ ብሎኛል። ሊቨርፑል እናንተስ ደስ አላላችሁ? ይመቻል። ስሎት ወጣ ጋይስ፣ አርነ ስሎት ለቀቀ። አሁን ነው ፋብሪዚዮ ሮማኖ የዘገበውን ያየሁት ማለት ነው። ስሎት ወጣልን። እንዲህ ምንድነው የምፈልገው? ቺንከራ እንዴ ምን አፍቀው እያንዳንድሽ ማለት ነው። ጠብቂኝ፣ ቀጣይ ዓመት ሁልሽንም ዋጋ ነው ማስከፍልሽ እያንዳንድሽ ማለት ነው። ወይኔ ያመላጣ ወጣ ከክለቤ። ጌታ ሆይ ምን ይሳልሃል አንተ ትልቅ ምን ይሳልሃል? ያመላጣ ወጣ ከህይወቴ። ለዚህ ነበር የታገልኩት። ተመስገን ሰበር የተባለ ቦምብ ዜና ሊቨርፑል ቤት ተሰምቷል። አርነ ስሎት በመጀመሪያው ውድድር ዓመታቸው ለሊቨርፑል የፕሪሚየር ሊግ ዋንጫን ከሰጡ በኋላ በተጨማሪም በሁለተኛ ዓመታቸው አምስተኛው ነው ዘንድሮ ከጨረሱ በኋላ ከሊቨርፑል ጋር በይፋ እንደተለያዩ ተራግጧል ማለት ነው። ታዲያ በቀጥታ አርነ ስሎትን ያሰናበቱት ሊቨርፑሎች አሁን ላይ የበርንማውዙን አለቃ የሆነውን አንዶኒ ኢራዮላን ለማስፈረም በቀጥታ ስራዎች እንደጀመሩ ነው እየተነገረ የሚገኘው። በቅርቡም ይህ አሰልጣኝ ወደ ሊቨርፑል ያመራል ተብሎ ይጠበቃል። ሂርዊጎ ይባልለታልም ተብሎ ይጠበቃል ማለት ነው። የአርነ ስሎት መሰናበት ግን በጣም በርካቶችን ያነጋገርና ያስደነገጠ ዜና ሆኖ አግኝቼዋለሁ። በርካታ የሊቨርፑል ደጋፊዎች በዘንድሮ ውጤት ደስተኛ ባይሆኑም ነገር ግን እንደዚህ አይነት ዜና ለመስማት ጊዜው በጣም የፈጠነ ይመስላል። ለማንኛውም እናንተ ስለ አርነ ስሎት መሰናበት ምን ትላላችሁ? ሊቨርፑልስ በቀጣይ አንዶኒ ኢራዮላን አሰልጣኝ አድርጎ መቅጠሩ አትራፊ አድርጓል ብላችሁ ታስባላችሁ? ሀሳባችሁን አካፍሉኝ። ፕላስ ምልክቱን መጫናችሁ። ብሬኪንግ ኒውስ፣ አርነ ስሎት ተባረረ። ወይኔ ሊቨርፑል ምርጥ ቀን ነው የምታሳልፈው ዛሬ ማለት ነው። ለማንኛውም አርነ ስሎት በኢሚዲየት ኢፌክት ያው አልተስማሙም፣ ተለያይቷል ማለት ነው። አሪዮላ ነው የሚሆነው ያው የታወቀ የምር አሁን ገና ዘየደ ሊቨር አይመጥነውም። ባይዘው ስሎት ለሊቨርፑል አይመጥነውም እና እንኳን ደስ አላችሁ የሊቨርፑል ደጋፊዎች። ስለ አዲሱ ማናጀራችሁ ያው አሪዮላ ነው የሚሆነው ነው ተብሎ የሚጠበቀው ምን ይሰማችኋል? ለማንኛውም በዚህ ሰዓት አብዛኛው ሰው ቀጣይ ዓመት ይቀጥላል ብሎ ቢጠብቅም አርነ ስሎት ተባልሯል። ይመቸው። ሊቨርፑል ቤት እየተፈጠረ ያለው ነገር የምር ሊጠና ይገባል ጋይስ። ላይክ አውት ኦፍ ኖዌር አሁን ከተወሰኑ ደቂቃዎች በፊት አርነ ስሎት ከሊቨርፑል አሰልጣኝነቱ ተሰናብቷል፣ ተለያይቷል በሚገርም ሁኔታ እና ሊጠና ይገባል ያልኩበት ሪዝን ደግሞ ልንገራችሁ። ኮናቴ ከተወሰኑ ወራት በፊት በእርግጠኝነት አላውቅም፣ ግን ከተወሰኑ ወራት በፊት ኦልሞስት ጨርሰናል፣ እየተስማማን ነው፣ ሊያልቅ ነው፣ እኔም አራዝማለሁ ብሎ ነበረ። ከዛ ኤቭሪቲንግ አልቋል፣ በቃ ኮናቴ የሚያራዝማል ተብሎ ይጠበቀ ተተወ። አርነ ስሎትም ቀጣይ ዓመት ከሊቨርፑል ጋር እንደሚቆይ ያሳወቀ። ሊቨርፑልም ኢቭን እሱን ሲደግፉት ነበረ። ቀጣይ ዓመት ከሱ ጋር የሚፈልጓቸውን ተጫዋቾች ትራንስፈር ስትራቴጂያቸው ምናምን ከሱ ጋር አንድ ላይ ያው ሲሰሩ ቆዩና አሁን ግን በመጨረሻም አመቱን ሙሉ ይሄ ሪቪው ነገር አላቸው። ሪቪው አድርገው መለያየቱን ወሰኑ። ያው እሱም ከስልጣኑ ተባረዋልና ማለት ምንድነው ሀፕን እያደረገ ያለው ማለት ሊትራሊ እንዴት ነው ማለት ሁለት ሰዎች እዛ ክለብ ውስጥ ኦልሬዲ ይቆያሉ ተብሎ ኮንፈርም ከተደረገ በኋላ ደግሞ ተመልሰው አይቆዩም ተብሎ የሚለያዩት። ለማንኛውም ጋይስ አርነ ስሎት ከሊቨርፑል ጋር አይቆይም፣ ተለያይቷል ማለት ነው። ማለትም በኢሚዲየት ኢፌክት ነው ለዛው። እና ደግሞ ሁላችንም እንደገመት ነው አንድ ሰው ነው ይሄን ቦታ የሚረከበው። this guy አንዶኒ ኢራዮላ ማለት በቃ ግልጽ ነው። እኔ ሊቨርፑል ከሱ ውጪ ሌላ ሰው ማን ሊታያቸው እንደሚችል አላቅም። ኢራዮላም እስካሁን ድረስ የክሪስታል ፓላስን ኦፈር ያልተቀበለው እንደዚያ ነገሮችና ሞር ኦፕሽኖቹን አሰስ ለማድረግ እንደሆነ ነው የተገመተው የነበረው። አሁን ግልጽ ለሊቨርፑል ቦታ ካንዲዴት ወር ትክክለኛው ተተኪ መሆን አለበት ብዬ ማስበው እነሱም ሊጠይቁትና ሊሾሙት የሚችሉት ሰውዬ እሱ ነው ብዬ አስባለሁ። ጋይስ ቼልሲ ገና አሁን ነው ጥሩ ስራ ይሰራሉ፣ ገና አሁን ማለት ነው። ቀድመን ከጃቪ አሎንሶ ጋር ተስማምተን አሰልጣኝ አድርገነው ባይሆን ኖሮ ይሄኔ ተቀብሎ ነበር። ለማንኛውም ጋይስ አመቱ ሙሉ 20 ጨዋታና አይ ቲንክ 20 ኦር ከዛ በላይ ጨዋታ ተሸንፎ ተባሯል። ጀሞ በስተመጨረሻ ይሄ ደንቆሮ ሊቅዝቅዝ ደንቆሮ መላጣ ከከለባችን ወጣ። ጀሞ እንዴ ስንቱን ውድቀት እኮ አየን እንዴ። ተንጢምባጢቦ ተጫወተብን። ጢምባጢቦ ጨጓራችን ላጥ አርጎ ወጣ። የእውነት የሊቨርፑል ዴኒስ እስከሚጠፋ እንዴ ይሄ ነው እንደምናውቀው ሊቨርፑል እስከምን የተንኮታኮተው ሊቨርፑል የመጨረሻ የዘገጠው ሊቨርፑል ኳሳጀን እኮ በሊቨርፑል ዘመን አይቶ ነው ማናቀውን ደንቆሮ ሆነ ተጫውቶብን ወጣ። የእውነት
ተጫውቶብን ግን ከዛ ከጨረጨሰ ፈርጉሰን ይሻላል። አንድ ጽድት ታለች ፕሪሚየር ሊግ አለች። አንድ ጽድት ምንም ቢሆን ፕሪሚየር ሊግ ገብቷል። ከዛ ሌባ ልጅ የጨረጨሰ ፈርጉሰን 13 ፕሪሚየር ሊግ እኮ ሰርቋል እኮ። አንድ ያቅ አንድ ፕሪሚየር ሊግ አለች። ቆሻሻ እንኳን ወጣልን አራስሎት። አሁን አሬውላ ቀጣይ የበርንሞዝ አሰልጣኝ ቀጣይ ሊቨርፑልን ይረከባል ተብሎ ይጠበቃል። መልካም ብሬኪንግ ኒውስ። በመጨረሻም ሊቨርፑሎች አርኒ ስሎት ላይ ጨክነውበታል፣ አሰናብተውታል። ያው ዘንድሮ የነበረው የአርኒ ስሎቱ ሊቨርፑል በጣም የወረደ በተለይ አንፊልድ ላይ የሚያሳየው አቋም ደግሞ ደጋፊውን ተስፋ የሚያስቆርጥ ነበር። ያው ግልጽ ነበር ሊያሰናብቱት ይችላሉ የሚል ሰፊ መረጃዎች እየወጡ ነበር። በስተመጨረሻም አሰናብተውታል። አስደሳች ዜና ለሊቨርፑል ደጋፊዎች፣ አርኔ ሎስት ለቀቀች ማለት ነው። አሁን ኢራኦላ ተተኪ ይሆናል ብዬ ተስፋ አረጋለሁ። ኢራኦላ መጣ ማለት ጋይስ ቀጣይ ዓመት የፕሪሚየር ሊጉ አሸናፊ ታውቋል። ሲሪየስሊ ማለት ነው። እንዴት አድርጎ ቡድኑ ማዋቀር እንዳለበት የሚችል ሰው። አርኔ ሎስት ተላቀቃችሁ። ወይኔ ስቃያችን፣ ወይኔ ስቃያችን። ተመለሰ በቃ ስቃያችን። የምር ሊቨርፑል የሚባለው የሚታወቀው ከዚህ በፊት በክሎፕ ሰዓት የሚታወቀው ሊቨርፑል ሊመለስ ነው ኢራኦላ ከመጣ ማለት ነው። ኮንግራ ሊቪያንስ፣ ኮንግራ አርነ ስሎት እንዲወጣ ስትፈልጉ ለነበራችሁ ደጋፊዎች በሙሉ እንግዲህ ይኸው ፋብሪዚዮ ሮማኖ በትዊተር እና በኢንስታግራም ገጹ ላይ ኢትስ ኦቨር ሲል እንግዲህ ተናግሮታል ማለት ነው። በጣም እኔ አርነ ስሎት እንዲወጣ ከምፈልግ ዋነኞቹ ሰዎች አንዱ እኔ ነኝ ማለት ነው። በስመ አብ ወልድ፣ ኧረ እንዴት ነው ደስ የሚለው ጋይስ። ኢትስ ኦቨር ሲለው እንግዲህ ይውጣ በደንብ እርግጠኛ አይደለንም። ነገር ግን ፋብሪዚዮ እንግዲህ ዘግቦታል። አንድሬ ሮራ እንግዲህ ወደ ሊቨርፑል የሚመጣበት እድል ቀዳሚው አማራጭ እሱ ነው ሲል እንግዲህ ፋብሪዚዮ ሮማኖ ዘግቦታል። ሊቪያንስ ምን ታስባላችሁ? በደንብ ሼር ኮፒ ሊንክ አድርጋችሁ ለሁሉም ይሄን ሰበር ዜና መስማት ለሚፈልግ ሊቨርፑል ደጋፊ ሼር ኮፒ ሊንክ ማድረጋችሁን አትደርሱ። ይመቻችሁ ፋሚሊ ባይ። ለሊቨርፑል ደጋፊዎች ጥሩ የሚባል ሰበር ዜና ተሰምቷል። ፋብሪዚዮ ሮማኖ አሁን ይዞት ወጣው መረጃ መሰረት የሊቨርፑልና የአርኔ ስሎት ጉዳይ ሙሉ ለሙሉ እንዳበቃለት የሚያሳይ መረጃ ይዞልን ወጥቷል። ፋብሪዚዮ ሮማኖም ጨምሮ እንደዘገበው ከሆነ አንዶኒ ኢራኦላ ቀጣዩ የሊቨርፑል አሰልጣኝ የመሆን ሰፊ ድል እንዳለው ዘግበዋል። ሊቨርፑሎችም የውድድር ዓመታቸውን ሪቪው ካደረጉ በኋላ ነው አርኔ ስሎትን ለማባረር የወሰኑት። ሊቨርፑል ደጋፊዎች በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። ግባ ወንደነ ሊቨርፑላውያን ወንደነ። ይሄ ልጥራስ ተለያየን። ወይኔ ምን የነቀን ነው በእናታችሁ። ለኛ ይሄ ዛሬ ነው ዋንጫውን የበላ ነው። ዛሬ ገና ነው በቃ ትክክለኛ ዋንጫ የበላ ነው ዛሬ ነው የምላችሁ። ይሄ ሰውዬ እንኳን ተባረረ ፋረጅ ይንቀጠቀጣል። ነርቨስ ነው እንኩት ከመር ትልቅ ነርቨስ ውስጥ ነው የገባሁት እኔ። ወዲ ሊድ አረጀመው። ለማንኛውም ማለት ነው ቀጣዩን ሊረከበን የሚችለው ወይ አንዶኒ ኢራኦላ ነው። በወሳሌ ተመራጩ አንዶኒ ኢራኦላ ነው። ግን ዛሬ ፓሪስ ሰን ጀርመን የሚበላ ከሆነ ዋንጫውን እዛ ማን ይለቃል ማለት ነው? የፒኤስጂ አሰልጣኝ ምናልባት እሱም ወደ ሊቨርፑል የመምጣት እድል አለው። በላም አልበላም ግን አንዶኒ ኢራኦላ ነው ቀጣይ ይመጣው። እኔ ገደል ሊግባ ማንም ይምጣ። ዣቪ ከሄደ በኋላ ማምጣታቸው ብቻ ነው የረመኝ እንጂ ሌላ ምን። አረ ቫይራል አውጡልኝ እልል አትልም እንዴ? እልል በል ጀመው፣ እልል በል እስኪ በእናትህ እልል በል። ወንድ ነህ አቦ ይመቻችሁ።